من تسمع الأغاني، إلى كل من تعاكس الشباب وتكلم الشباب. ለሁሉም ሴቶች በተለይ አላህን በማመጽ ላይ የምትገኙ እህቶች ሶላት ሳሰግዱ የምትተኙ ሙዚቃና በስልካችሁ በሐራም መንገድ ወንዶች ጋር የምትደዋወሉ ክብረ ንጽህናችሁና ማንነታችሁን አርክሳችሁ በየሚዲያውና በየቴሌቪዥኑ መስኮት ለምትወጡ በከንቱ ስሜት ላይ ያላችሁ ወደዳችሁም ጠላችሁም የሆነ ቀን እዚህ ጀናዛ ማጠቢያ አልጋ ላይ ትተኛላችሁ። በፍላጎታችሁ ሳይሆን በግዳችሁ። አስተውይ እህቴ፣ እዚህ አልጋ ላይ ስትተኚ ብቻሽን ነው። ጓደኛም ሆነ ሌላ ወዳጅሽ አይከተልሽም። ያኔ ታዲያ አላህ ምን ልትዩ ነው? አላህ የምትሰሩ እንደሚከታተልሽ እያወቅሽ ግን ከሱ ይልቅ የሰዎችን ሐቅ አስበለጥሽ እህቴ። ያኔ ለአላህ ምን ልትዩ ይሆን? የሆነ ቀን በድንገት አጀልሽ ይደርስና እዚህ አልጋ ላይ ትታጠቢያለሽ። አስተውለሽ ታውቂያለሽ። ግን እዚህ አልጋ ላይ ተኝተሽ ታጥበሽ በነጠላ ጨርቆሽ ብቻ ነው ተገንዘሽ ወደ ቀብርሽ የምትገቢው። አላህ ያዘነላቸው እህቶች ብቻ ሲቀሩ ብዙዎች በዚህ ሰዓት በሰርግ ሰዓታቸው ሰውነታቸውን ይዘገላለጡ ነው የሚገኙት። ليش الآن كثير من البنات في الزواجات إلا ما رحم الله سبحانه وتعالى تعري نفسها؟ وقال صلى الله عليه وسلم: صنفان من أهل النار لم أرى مثلهما، وذكر نساء كاسيات عاريات مائلات مميلات. يا الله، تخيلوا ረሱላችን ሰለላሁ ዐለይሂ ወሰለም እንደተናገሩት ከኡመቶቼ ብዙ ሴቶችን ጀሃነም ውስጥ ያየኋቸው በእርቃን ልብሳቸው የሚገላለጡ ነው ብለዋል። በአላህ ይሁንብኝ ራሳችሁን የምትገላለጡ እህቶች አስቡት። በዱንያ አንድም ቀን በቅጡ ሳትሸፈኑ ነገ ሞታችሁ እዚህ አልጋ ላይ በነጠላ ጨርቅ ተገነዛችሁ ወደ ቀብር ከመግባታችሁ በፊት ራሳችሁን ብትሸፍኑ አይሻልም? አንድ ምሳሌ ልስጣችሁ። በአንድ ዛፍ ላይ ያሉት ቅጠሎች ከዛፉ ላይ ከረገፉ የግንዱ መጨረሻ ምን እንደሚሆን ታውቃላችሁ? ተቆርጦ ወደ እሳት ይማገዳል አይደል? ልክ እንደዛው አንዲት ሴት ራሷን ከገላለጠች ሀያዋን ከራሷ ላይ ከገፈፈችና በማይረባ በጥቅጥቅ ልብስ ራሷን ከገላለጠች መጨረሻው የዛ ግንድ ነው የሚሆነው። በአላህ ይሁንብኝ የሴት ልጅ ሀያዋ ለአላህ ያላት እውነተኛ ታማኝነትና ኢማኗ ነው። እባክሽን እህቴ ተጠንቀቂ። فلا تغتر في هذه الدنيا، هذه الدنيا قصيرة، وإن عظمت هذه الدنيا وإن طالت في عينك هذه الدنيا فوالله إنها قصيرة وإن أيامنا محدودة. إلى كل فتاة تلمس حواجبها قال صلى الله عليه وسلم: لعن الله النامصة والمتنمصة. በዚህ ባለንበት ዘመን ሰርጎች የጭፈራ